ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛል እያልኩኝ ዛሬም በድጋሚ መጥቻለሁ። ይህን ቪዲዮ ላይክ ሼር አድርጉልኝ ቤተሰቦች። ቻናሌ በጣም ሞቶብኛል፣ ለኔ ስለሚያስፈልገኝ ነው። ሼር ላይክ አድርጉልኝ ማለት ነው። በእግዚአብሔር ይሁንባችሁ። እኔ ማለት ነው እውነት ለመናገር ሩታና አብርሽን ካየዋቸው ትንሽ ጊዜ ቆይቻለሁ። በቃ የሚሰሩት ነገር ሁሉ ጊዜ ጭቅጭቅ ስለነበረ በጣም አስጠልቶኛ ማለት ነው። እና ሰሞኑን እንግዲህ እሷም ወደ ቤቷ ገብታ አንድ ላይ የሆኑ እያለ ትናንትና ማርያምን አብርሽ ከቤት መውጣት እንዳለበት ስትነግረው በጣም ነው ያሳዘነኝ። እኔ የሚገርመኝ ነገር እርግጥ ድራማ ነው። ድራማ ቢሆንም ለምንድነው በዚህ ልክ አብርሽ ሁሉ ነገር እሺ 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 የሚለው? ምንድነው ሩታዬን ያክል አባወራል ማለት ከታረቃችሁ ታረቃችሁ ነው ማለት። ድራማ ቢሆንም ግን በዚህ ልክ በጣም ያስጠላል። ሁሉ ነገር እኔ ልደመጥ እኔ ልዘዝ ምናምን ማለትሽ እና አብርሽ ደግሞ ይሄን ያክል ለምንድነው የዋህ ሆነ የምትልን ነገር ሁሉ እሺ የምትል? ውጣ ስትባል ትወጣለህ፣ ውጣ ስትባል ትገባለህ ማለት ነው። ለምን የእውነት ለምን አንድ የባለትዳር በቃ የባለትዳር የሚኖረውን ኑሮ የሚሆነውን ህይወት ለምንድን ነው የማታሳዩን እናንተ? የእውነት ነው የምላችሁ። እኔ የእውነት ጥሩ ስትሰሩ እንወዳችኋለን። አንዳንድ ጊዜ ጭቅጭቅ ስለሚበዛ ምናምን ነው እንጂ እኔ በራሴ በኩል የምታስጠሉኝ። ጥሩ ነገር ከሰራችሁ የማናያችሁ ምንም ምክንያት የለም። አንድ ሰው የሚኖረው ኑሮ ለምንድን ነው በትክክል የምታሳዩን? ታረቃችሁ ስንላችሁ አንዳችሁ ታበላሻላችሁ። አሁን ደግሞ አንቺ እሺ ብለሽ ቤት ገባሽ። ከዛ በኋላ ለምንድን ነው አብርሽ እንዲወጣ ያደረግሽው? የእውነት እስኪ ይህን ነገር ቤተሰብ እንዴት ታዩታላችሁ? ማለት ድራማ ቢሆንም ግን በዚህ ልክ ደግሞ ያስጠላል። አብራችሁ ለምን ጥሩ ነገር አሰሩልንም? ሁላችንም በህይወታችን መጋጨት ሊኖር ይችላል፣ መጣላት አለበት። ትዳር ሁልጊዜ መፈቃቀር ምናምን ነገር የለም። ነገር ግን ደግሞ የእናንተ ለምንድን ነው በዚህ ልክ የምታደርጉት? ለምንድን ነው ሁልጊዜ ችግር የምትፈጥሩት? አብርሽ ሲስተካከል አንቺ ስትስተካከሊ አብርሽ ለምን የእውነት ለምን አብርሽስ ለምን እሺ ብለህ ከቤት ወጣ? ለምን ትወጣለህ? እንደዛ መሆን አለበት ወይ ብዬ ነው የማምነው። ማርያምን ምንም ያክል ህይወት ብትስተካከልልን ምንም ያክል እኮ ቤት የቤት እቃ ቤት ብር ቢሞላን እኮ በቃ ቤት ሰው ከሌለ ወንድ ከሌለ በጣም ነው የሚያስጠላው። ባልሽ ከሌለሽ ምን ያክል ደስተኛ ልትሆን ትችላለች። ስለዚህ የወደፊቱን ይበልጣል። የእስካሁኑ ምን ማለት አይደለም ብለሽ ለልጅሽ ደስታ ስትይ ለልጅሽ ፍቅር ስትይ ሁሉ ነገር ትታችሁ አብራችሁ ለመኖር ያቅታችኋል ማለት እንደዛ ነው መሆን ያለበት እንጂ ምን ያክል ድራማ ቢሆን እናንተ ድራማውን ለማስረዘም ጭቅጭቁን ለማስረዘም እያላችሁ እንደዛ ነገር ትሰራላችሁ ማለት። አንዳንድ ጊዜ የተመልካችንም ክብር ማዳመጥ አለባችሁ እኮ እንዴ! ለምን የእውነት እንደዛ ነው ብዬ የማምነው። ተመልካችም በቃ በመካከላችሁ ሰው አታስገቡ፣ ሁለታችሁ ብቻ ኑሩ። እውነትም እንደዛ መሆን አለበት ምናምን ብዙ ሰው ነው ተመልካች የሚሰጣችሁና ለምን ለተመልካቾች ክብር ልትሰጡ አትችሉም? ለምን የተመልካችን ፍላጎት አታከብሩም? የእውነቴን እኮ ነው። ሁልጊዜ ጭቅጭቅ፣ ሁልጊዜ እንደዘነ ነገር እናንተ አይሰለቻችሁም ወይ? አረ ተው ግን ማርያምን ተው እንዴ! እኔ አብርሽ በጣም አስቸግሮኛል በዚህ ደረጃ ለምን እሺ ብሎ በቃ ብዙ ነገሮችን እኮ አንቺን ለማስደሰት አድርገዋል። መኪና ገዛ፣ ቤት ገዛ። አንዳንድ ጊዜ ጥሩ ነገር ያደርገሽን ለምን አታስቢም? ለምን መጥፎውን ብቻ እናስባለን? ሁላችንም እኮ ጎደሉ አለብን። አንቺም እኮ በወቅቱ በጣም ለምኖሽ በጣም ብዙ ነገር አድርጎ ብዙ ነገር ለፍቶ ደክሟል። ያን ሁሉ ማየት አለብሽ፣ ማዳመጥ አለብሽ። ቁሚ እንጂ ወደኋላ ሰው ታይ ይቅርብሽ 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 ስላለሽ ብቻ የእነሱን ተከትልሽ ለምንድን ነው የምትጓዥው? እውነቴን እኮ ነው ማርያምን። ሁለታቸው ብቻ ቢሆኑ በመካከላቸው በሩታ ሌላ ሰው ከሌለ እውነት አብርሽን ታዳምጠዋለች። በጣም ነው የምትወደው። በዛ ላይ ደግሞ ሴት ልጅ የልጅ አባቷን ማጣት አትፈልግም። ካልቸገራቸው እየሰሩ ነው መኖር ካላቃታቸው በስተቀር ነዛን ነገር ውስጥ አትገባም ብዬ ነው የማስበው። ስለዚህ ከኋላሽ ያሉትን ሰዎች ብዙዎቻችን የአብርሽ በኩል ብቻ ጓደኛዎች ምናምን እንላለን ስላላየነ ስለምናይ ማለት ነው። ነገር ግን በሩታ በኩል የሚመጣ ወንድሞቼ ናቸው የምትላቸው እኔ በራሴ በኩል ምቾት አልሰጡኝም። እነሱ ስለሚገፋፉሽ በአካባቢሽ ያለው ሰው ነው እንደዚህ አድርጊ የሚልሽን መስማት የለብሽም። የእውነት የአብርሽን ፊት ለፊት ስለምናይ ብቻ ነው
እርግጥ አብዛኞቹ ወንዶች ማለት ነው ለቤት ብቹ ከሚሆኑ ለውጭ ሰው አክብሮት ቢሰጡ ለውጭ ሰው ምቹ ቢሆኑ ጥሩ ቢሆኑ ተጫዋች ቢሆኑ ምናምን ይመርጣሉ ቤት ከሚያደርጉት ማለት ነው። የእውነት ነው ይሄ እኔ የእውነት ነው የማወራችሁ ማለት ነው ማርያምን። ስለዚህ አንቺ እንደዛ አይሆንልኝም ለምን እንደዛ አልሆነልኝም ብለሽ የምታስቢ ከሆነ ይሄ የሁሉም ሰው ህይወት ነው። ስለዚህ እናንተ አንዳንድ ጊዜ የአንቺን ፍላጎት ብቻ ማዳመጥ የለብሽም። አብርሽንም ይቅርታ አድርጊለት፣ አብራችሁ ኑሩ። በቃ መጨቃጨቅ ያስጠላል ማርያምን። አሁን ደግሞ አንቺ ገባሽ፣ እሱ ከቤት ወጣ። ከዛ ደግሞ በቃ ብዙ ነገሮችን ትፈጥራላችሁ ማለት ነው። ከዚህ እንደዚህ ብለሽ ከአብርሽ ከሄርሜላ ራቅ ልትይው እኮ አይገባም። የኔ ውድ አብረሽ ይዘሽ ነው ልትጠብቂው የሚገባሽ እንጂ ከቤት ውጣ እንደዚህ ካልሽው ወንድ ልጅ በዚህ ደረጃ የእናንተ ድራማ ስለሆነ ነው እንጂ እኮ አይለማመጥሽም። ሁሉ ድራማ ስለሆነ ነው እንጂ ማንም እንደዚህ አድርገሽ ወንድ ልጅ ዙሮ አያይሽም። እውነቱን ስናወራ ከሆነ ማለት ነው። ስለዚህ ይሄ ልጅ ደግሞ አሁን ሄርሜላ ከቤት ወጣች፣ አንቺ ከቤት አባርሽ፣ ሄርሜላ ደግሞ ያለበት ቦታ ትሄዳለች። ከዛ ድራማ ይቀጥላል ማለት ነው። እናንተ ይሄን ማድረግ ነው የፈለጋችሁ። እርግጥ እናንተ ሁሉ ነገር ተመካክራችሁ ነው የምታደርጉት። አንቺን ፈቅደሽ ነው ምን ብለሽ ነው። ግን ለእኛ ይሄ ምሳል ነው እንደዚህ ንትርክ የምታመጡት እንጂ ነገ ከነገ ወዲያ ደግሞ ጠብቁ። እቤት ገባሽ፣ ከዛ በኋላ ደግሞ ውጣልሽው ከሴት ጋር ሲሄድ ደግሞ እንጣት ፈርጠታ ያለሽ ማለት ነው። ስለዚህ ድራማው እንደዛ ነው የሚቀጥለው። እንደዛ መሆን የለበትም። መጨረሻ ላይ ተመልካች የማታከብሩ ከሆነ እየተንዛዛችሁ ከመጣችሁ እውነት ተመልካች እንዴት ሰውን አንዴ ከተወተወ ነው ማለት ነው። ስለዚህ የእናንተ ፍላጎታችሁን ደግሞ ማዳመጥ አለባችሁ። የተመልካችንም አሁን አንቺ ማረግ ትክክለኛ ኤሪያል ህይወት ከፈለግሽ በቃ ከተለያያችሁም ተለያይታችኋል፣ ዙራችሁ አትገናኙም ይሄን ያክል ቀን። ሁለተኛ ነገር ደግሞ እቤት ከገባሽ ደግሞ እሱን ውጣ ማለት አይጠበቅብሽም። ይሄ ነው እውነቱ። ከሆነ ግን እናንተ የድራማ ስለሆነ ነገሮች እንደዚህ የምታበላሻሻቸው እራሳችሁ ናችሁ። ከመጀመሪያው ጀምረው ማርያም ነው የምላችሁ እኔ አብርሽ ጥፋት የለበትም እያልኩት አይደለም። ከመጀመሪያው ጥፋት የሩታ ነው። ይሄ ሁሉ ጥፋት ማለት ነው የሷም ጭምር ነው እንጂ የአብርሽ ብቻ ጥፋት አይደለም። ድራማ ስለሆነ ነው። እሷም ታጠፋለች፣ በዛ በኩልም አብርሽም ያጠፋል። ሁለታቸውም እየተሰደቡ ያሉት ወዶ ፈቅደው ነው ይሄን ነገር የሚያደርጉት ማለት ነው። ስለዚህ ተመልካች አሁን ሄርሜላ ከህይወታቸው ወጣለች አይደለ? ዛሬ ደግሞ አብርሽ ከቤት ወጣ፣ ሆቴል ይቀመጣል። ከዛ ሄርሜላ ትሄዳለች። ከዛ ሩታ እንዴት እንደዚህ አይነት ነገር ታደርጋለህ ምናምን ብሎ በቃ ጭቅጭቅ ይመጣል። ሌላ ጸብ ውስጥ ይገባሉ ማለት ነው። ጠብቁ ተመልካች እንደዚህ አይነት ነገር ካልሆነ። ስለዚህ አብርሽ አንተ ራስ ከምታስከብር ከሆነ ከቤት መውጣት አልነበረብህም። ይኸው ሻንጣውን ተዘጋጅቶ ከቤት ወጣ። ጉድ ነው እናንተ። እኔ አብርሽ ያሳዘነኝ ማርያምን ነው የምላችሁ። ድራማም ቢሆን እኮ ያሳዝናል አንዳንዴ። ወንድ ልጅ ነው ይከፋዋል ማለት ነው ማርያምን። ስለዚህ እስኪ የዛሬውን እንጠብቃለን ተመልካች። እኔ ግን አብራችሁ ስላየዋችሁ በጣም ደስ ብሎኛል ማርያምን። ልጅ ከምንም በላይ ነው። 2 የሆነበራችሁ 3 ሆናችሁ። በቀጣይ እስከምንገናኝ ቻው ቻው ቤተሰብ።